እንዳይቆጠሩ ነው ምህረትና ይቅርታም በስጦታ አገኘው ማለት ነው። ታዲያ ጳውሎስ ይሄንን ሲያነሳ ታዲያ የመገረዝ ጉዳይ እንዴት ነው ነው ሁለት ነገር ያነሳል። የመገረዝን ጊዜና በመጀመሪያ እንዴት ከየት ምን አይነት ሰው እንደነበረ አብርሃም ኃጢአተኛ አመፀኛ እንደነበር እግዚአብሔር ይቅር እንዳለው ባመነ ጊዜ ያህዌ አንድ አምላክ ነው ብሎ ባመነ እንዳለው ይናገራል። በሁለተኛ ደረጃ ደግሞ እግዚአብሔር ማነው ጳውሎስ መቼ ነው የተገረዘው የሚለውን ያነሳል። ከማመኑ በፊት ነው ወይስ ካመነ በኋላ ነው? አይ ማለት ከጸደቀ በኋላ ነው ወይስ ከመጽደቁ በፊት ነው? ይሄ ቃል ከተነገረለት በፊት ነው ወይስ በኋላ ነው? አይደለም፣ ከተገረዘ ግርዘቱ የተካሄደው ከጸደቀ በኋላ ነው። ይሄ መዝሙረ ዳዊት 15 ላይ ያለውን ነው የሚናገር። ይሄ ማለት ከ15 ዓመታት ወይ ማለት ከ14 ዓመታት በኋላ ነው ግርዛቱ የመጣው። ስለዚህ አብርሃም የጸደቀው ምንም ሳይገረዝ በፊት ነው። ስለዚህ መገረዝ ራሱ አልተካተተም ማለት ነው። ኃጢአቱ ይቅር ሲባልና እግዚአብሔር የጣዖት አምልኮትን ኃጢአት ይቅር ሲለው ገርዞት አይደለም፣ ከመገረዙ በፊት ነው። መገረዝ የሚባለው ነገር የመጣው ከ14 ዓመት በኋላ ነው። ይህም ዘፍጥረት ምዕራፍ 17 ላይ ነው። ስለዚህ ቢያንስ የ14 ዓመት ክፍተት አለ ማለት ነው። በሱ በመጀመሪያው ጻድቅ ሆኖ በተቆጠረበት ዘፍጥረት 17 ላይ ነው መገረዝ የመጣው። መገረዙ ምንድነው ታዲያ? መገረዙ የጽድቁን ማህተም ነው ይላል። ቁጥር 14 ላይ ሳይገረዝ በነበረው እምነት ያገኘው ጽድቅ ማህተም የሆነ የመገረዝ ምልክት ተቀበለ። ይህም እነሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ስለዚህ አብርሃም ምሳሌ ነው፣ አባት ነው ለአሕዛብ። ሳይገረዙ አሕዛቦች ሳይገረዙ ያህዌ አንድ አምላክ ነው ብለው በክርስቶስ ኢየሱስ ካመኑ ኃጢአታቸው ይቅር ይባልላቸዋል ነው። እግዚአብሔር ወደ ኪዳኑ ይቀበላቸዋል። መገረዝ አያስፈልጋቸውም። ምክንያቱም አብርሃም ራሱ ከጣዖት አምልኮ ወጥቶ አንድ አምላክ ያህዌን ሲያመልክ አልተገረዘም ነበር። ጻድቅ ነህ ሲባል ወይንም ደግሞ ኃጢአት ተሰርዮልሃል የሚለውን ስጦታ ሲቀበል አልተገረዘም ነበር። ያ ደግሞ ሕግን አጸና እንጂ ሕግን አላፈረሰም ያ እምነቱ። ምክንያቱም ሕጉ የሚለው እግዚአብሔር አንድ ነው ነው የሚለው ያንን ልከው ነው። መገረዙ ደግሞ ምክንያቱም እግዚአብሔር አብርሃምን ይስሐቅን የሰጠው ከተገረዘ በኋላ ነው። ከተገረዘ በኋላ ደግሞ የእስራኤል የሚባል ዘር መጣ ማለት ነው። እስራኤል የሚባለው ዘር ከተገረዘ በኋላ ነው የመጣው። ይህ ከተገረዘ በኋላ የመጣውን እስራኤል የኪዳን ምልክት እንዲሆን ያህዌን መከተላቸውን እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ማመናቸውን መከተላቸውን ለዛም መሰጠታቸውን አንድ አምላክ ማመናቸውን ተስፋም እንዳላቸው ምልክት ይሆን ዘንድ ግረዛቸው አለ። ስለዚህ ለተገረዙትም እምነት እንደሚያስፈልግ አሁንም ከመገረዝ ግርዘትን ተከትሎ ከአብርሃም ግርዘት በኋላ የመጣው ትውልድ ደግሞ እንደዚህ የአብርሃምን ፈለግ ተከትሎ እግዚአብሔርን አመነ። ስለዚህ ግርዘት የኪዳን አባል መሆናቸውን ምልክት ነው። ስለዚህ ለተገረዙትም አባት ላልተገረዙትም አባት የሆነው አብርሃም የጸደቀው ከመገረዝ ወይም ከሕግ በፊት ነው። ስለዚህ ቁጥር 12 ላይ ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱ ፈለግ ደግሞ ለሚከተሉት ጽድቅ ሆኖ ይቆጠርላቸዋል። ይህ ማለት ስቶይኬይን የሚባል ቃል ነው። ፈለግ የሚባለው ፈለጋ ማለት ፈለግን መከተል ወይም ፈለጋን መከተል ማለት ይሄ ስቶይኬን የሚለው የግሪክ ቃል የወታደራዊ ይዘት ያለው ነው። በመስመር ውስጥ
ሰልፍ እንደማለት ነው። አሁን አንድ ወታደር መስመር ግባ እንደሚባለው ሰልፍ ውስጥ ሲገባ ማለት ነው። እዚህ የአብርሃም ሰልፍ ውስጥ አብርሃምን የሚከተሉ ስቶይኬይን ወይም ደግሞ በአብርሃም ውስጥ ተሰልፈው መስመር ውስጥ ገብተው የአብርሃምን ስርዓት የሚከተሉ ለነሱም ጽድቅ ሆኖ ሳይገረዝ በፊት የነበረውን በዛ መስመር ውስጥ የገቡትን እንደዚሁ እግዚአብሔር ያጸድቃቸዋል ነው የሚለው። ሌላው ሁለተኛው እንግዲህ የጊዜ ጉዳይ መገረዝ ጉዳይ ብቻ ሳይሆን ሁለተኛ ደግሞ የውርሱን ዳይሜንሽን ያቀርባል። አብርሃም ወራሽነቱ የብሔር ብቻ አይደለም፣ አይሁዶችን ብቻ አይደለም፣ ዓለምን ይወርሳል። ምድር የሚለውን ወደ ዓለም ነው የሚቀይረው፣ ኮስሞስ ይለዋል። የዓለም ወራሽ በዛ ላይ ግን ምድርን ሁሉ ሰጥቼ እስከ ምድር ዳርቻ ነው የሚለው። አሁን ግን እዚህ ጋር የሚለው ዓለምን ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በጽድቅ ነው እንጂ በሕግ አይደለም ይላል። ከሕግ በፊት ነው የአሕዛብ ሁሉ አባት አደርጋለሁ የዓለም ሁሉ ወራሽ እንዲሆን እግዚአብሔር ተስፋ የተሰጠው ተስፋ ራሱ ከሕግ በፊት ነው ነው የሚለው። እንግዲህ ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ነው ሆኗል፣ የተስፋውም ተሽሯል ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ ሕጉ እስኪመጣ ጠብቆ አብርሃም ያ የተስፋ ቃል ይፈጸማል ቢባል ኖሮ በቃ ተስፋውም አይኖርም ነበር ማለት ነው። ምክንያቱም ተስፋው የነበረበት በእምነት ዘመን ውስጥ ነው፣ ወይንም ደግሞ ሕግ ከመምጣቱ በፊት ነው። አብርሃምም ተስፋውን የወረሰው ልጅም የወለደው በእምነት ዘመን ነው። ሕጉ በኋላ ነው የመጣው። ቃሉ ይሻር ነበረ፣ ምክንያቱም አይሰራም ከሕግ የሆኑት ብቻ ከሆኑ ማለት ነው። ምክንያቱም ሕጉ የነበረው በኋላ ነውና። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። ስለዚህ ዓለም ሁሉ ወራሽ ከሆነ ተስፋው ቃል ይሄ ለዓለም የሚለው ነገር ሊሚትድ ይሆናል፣ ውስን ይሆናል። ውርሱ ለዓለም ሁሉ ከሆነ የዓለምን ሁሉ ከሆነ እንግዲያውስ ከሕግ ካላሉት ብቻ አይሆንም ማለት ነው። ዓለምን ሁሉ ለሚያጠቃልል አይሁዶችንም አሕዛብንም ሁሉ የሚያጠቃልል ከሆነ እምነት መሆን ያለበት እንጂ ሕጉ አይደለም። ሕጉ የተሰጠው ለአይሁዶች። ለዚህ በሕግ ከሆነ ለዓለም ጠቅላላ መድረስ አይቻልም፣ ዓለምን መውረስ አይቻልም ነው እየተባለ ተስፋውም ቀርቷል ማለት ነው። እንግዲህ እስራኤል ብቻ ይሆናል ማለት ነው። የአንድነት ማነው የአንድ ብሔር አምላክ ሆኖ ቁጭ ይላል ማለት ነው እንጂ ዓለም ሁሉ አይሆንም ማለት ነው። እንደዚህ ከሆነ ተስፋውም ቀርቷል፣ ከንቱ ሆኗል፣ ዋጋ የለውም ማለት ነው። ይሄ ላይ ዓለም ሁሉ ወራሽ የሚለው ማለት ነው። እስራኤላውያኖች ማለት ነው ማለት ነው የሚሉት ከሕግ ብቻ ከሆነ እስራኤላውያኖች ብቻ ከሆነ ዋጋ የለውም እምነቱ፣ ዓለም ወራሽ የሚለው ነገር ፈርሷል ማለት ነው። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል ይልና ቁጥር 16 ላይ ስለዚህ ከሕግ ብቻ ሳይሆን ከእምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ሆኗል በእምነት ነው። ስለዚህ ለብዙ አሕዛብ አባት አደረጉ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ ሶስተኛው ነገር የሕጉ ማለት የተስፋው ስፋትና ብቻ ሳይሆን ማንን ያካትታል? ሕጉ ሊሚት ነው፣ ይወስናል፣ ለአይሁዶች ብቻ ይላል። እምነት ደግሞ
ላይ ተስፋው የተስፋውን አድማስ ሁሉ የሚያካትት ነው ዓለምን ወራሽ ያደርገው። አለበለዛ በግ ብቻ ከሆነ ውርስ የሚመጣው ለአይሁድ ብቻ ነው የሚሆነው። ተስፋው ከንቱ ነው ቀርቷል። ስለዚህ ከህግ ብቻ አይደለም፣ ለህግ ከሆኑት ብቻ አይደለም፣ ከህግ ውጭ ላሉት ይሆናል ማለት ነው። ይሄ ደግሞ የአብርሃም ፈለግ ለሚከተሉ ሳይገረዝ የአብርሃምን ፈለግ ለሚከተሉ ለነሱ የእምነቱን ፈለግ ወይም በእምነቱ መስመር ውስጥ ለገቡ ለነሱ ነው። ታዲያ የሚቀጥለው ኦኬ መቼ ነው የግርዘቱን ሰዓት እምነት ጽድቁ መቼ ነው የመጣው? እምነት እንዴት ነው የሆነው? መቼ ነው የሚለው ነገር ካብራራ በኋላ ተስፋውንም ካብራራ በኋላ ስለምን አይነት እምነት ነው የምንናገረው? ይሄ አብርሃምን ጸደቀ የሚለው እምነት ምን አይነት እምነት ነው የሚለውን ደግሞ አብራራ። ስለዚህ እሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ አንዱ የአብርሃም እምነት ባህሪው ለሙታን ሕይወትን የሚሰጥ ነው። ይሄ ማለት ትንሣኤ ማለት ነው። ሞቶ የሚነሳ ይህን ለሞተ ነገር ሕይወት የሚሰጥ አምላክ እንደሆነ አምኗል። የሌለውን እንዳለ አድርጎ የሚጠራ ሲል ምን ማለት ነው? የሌለ እንዳለ አድርጎ የሚጠራ ማለት መፍጠር ማለት ነው። ከምንም ከባዶ ነገር አንድ ነገርን ፈጥሮ ማውጣት ማለት ነው። እኛ አሁን የሰው ልጆች መፍጠር አንችልም። ይሄ ማለት ምንድነው? የህይወት ምንጭ ነው ለማለት ነው። ኦሪጂን ኦፍ ላይፍ ህይወት የሚባለው ነገር ከምንም አውጥቶ የሚሰራ እግዚአብሔር ነው። ስለዚህ የሌለውን እንዳለ አድርጎ ነው የሚጠራው። ለፈጣሪ ነው ማለት ነው። እንግዲህ የሁላችን አባት የሚሆነው ህይወት የሚሰጥ አምላክ ሆኖ ለሙታን ህይወትን የሚሰጥ ወይም ምንጩ እግዚአብሔር እንደሆነ በዚህ አይነት እግዚአብሔር ያመነው በትንሣኤ አምላክና በፈጣሪ አምላክ ነው ያመነው። እምነቱ አንዱ ያረፈበት በዚህ ነው። ስለዚህ ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ተስፋ ባልሆነው ጊዜ ሶስተኛው የእምነቱ ባህሪ መጀመሪያ ትንሣኤው ነው፣ ሁለተኛ ፈጣሪነቱ ነው፣ ሶስተኛ ደግሞ ተስፋ ባልሆነው ጊዜ ተስፋ ይዞ አመነ ይላል። ተስፋ አልሆነውም ማለት ምን ማለት ነው? ተስፋ አልሆነውም ማለት አንደኛ በዛ ሲያብራራ የ100 ዓመት ሽማግሌ እንደ ሙት የሆነው የሳራ ማኅፀን ይህንን ሳይደክም በእምነቱ ተመለከተ። በሌላ አባባል ምንድነው የሚያደርገው ማለት ነው? ተስፋ የሚያስቆርጡ ነገሮች ሲኖሩ የተጨበጠውን እውነታን ሳይክድ የሳራን ማኅፀን እያየ የራሱም አካል እንደደከመ እያወቀ ራሱ ሲጠራም 70 ነው። የዛ ጊዜም አይታወቅም። ሳራም የመውለድ ጊዜዋን አቁማም ሊሆን ይችላል። የአሕዛብ አባት አደርጋለሁ ሲሉ 70 ዓመቱ ነው። ምንም ነገር የለም። ከ14 ዓመት በኋላም ተመልሶ እግዚአብሔር መጥቶ እንደዛ አለው። እንደገና እንግዲህ 30 ምናምን ዓመት ቆይቶ ነው የተስፋውን ቃል ከ30 ዓመት በኋላ አካባቢ ነው። ምክንያቱም በ70 ዓመቱ በ100 ዓመቱ ነው የወለደው። የ100 ዓመት ማኅፀኑን ማነው ሰውነቱን እያየ እንደገናም ደግሞ የሳራን ማኅፀን እያየ አልካደም። ሕይወት አለው ይድናል ምናምን ብሎ አይደለም፣ ግን እግዚአብሔር ሊፈጽም እንደሚችል አጥብቆ እየተረዳ ነው የሚለው። በእግዚአብሔር ችሎታ ላይ ነው የተመሰረተው እምነቱ። ምንም እንኳን ሪያሊቲው እውነታው የሚያየው ነገር የሚዳስሰው የሚጨብጠው ነገር እሱ የሚጨብጠው የሚዳስሰው የሚነካው ነገር ተቃራኒ ነገር ቢያወራ ምንም አይነት ነገር ተስፋ የሌለው ነገር ቢሆንም ነገር ግን ተስፋውን ይዞ ይላል አመነ። ተስፋውን ይዞ ነው ያመነው።
ተስፋው ምንድነው የሚለው? ለብዙዎች አባት አደርጋለሁ። ስለዚህ እምነቱ እውነታውን አልካደም። ነገር ግን እውነቱን እያየ እየተጋፈጠ ልክ ማዕበልን በላዩ ላይ የሚመጣን አንድ ሰው ፊት ለፊቱን ማዕበልን እንደመጋፈጥ ማለት ነው። እውነቱን እየተጋፈጠ ጥርጣሬ ጭንቅላቱ ላይ የሚፈጥረውን ሁኔታ ሁሉ የሳራ ማዕፀን፣ የእሱ እርጅና፣ የጊዜው መሄዱን፣ እግዚአብሔር አለመፈጸሙን፣ እነዚህ ሁሉ ጭንቅላቱን አይምሮውን ያህዌ የሚባለውን አምላክ መከተልህን ከእናትና ከአባቶች አምላክ ከጣዖታት እነዛን ጥለ መውጣት ተሳስተሃል እያለ የሚነግረውን አይምሮውን ሁሉ አሸንፎ ነው የቆመው። ተሳስተሃል፣ ይሄ ያህዌ የምትለው የተናገረም ራሱ ትክክል፣ የሰማውም ትክክል አይደለም። ወይ ሰምተህም ሊሆን ይችላል፣ ከሌሎች አማልክት ግን ያነሰ ሊሆን ይችላል። ከሌሎች አማልክት ጉልበቱ ሊያንስ ይችላል። አንተ የምትለው ቢችል ኖሮ የው 30 ዓመት ለምን ፈጀበት? አጌነስት ሆፕ ነው፣ ተስፋ ባልሆነው ጊዜ ከሌሎች አማልክት ይልቅ እግዚአብሔር ይችላል ብሎ ነው ያሰበው። እንደዚህ ነው ያለው ያመነው። ለእግዚአብሔር ክብርም እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል የሚለው የግሪክ ቃል ስለ ችሎታ ነው የሚናገረው፣ ስለ አቅም። የተናገረውን የመፈጸም ጉልበት አለው፣ ኃይል አለው። ስለዚህ ይሄን አጥብቆ እየተረዳ ነው የሚለው። አጥብቆ እየተረዳ ማለት ክርክር ጭንቅላት ውስጥ ነበር ማለት ነው። ፐርስዌድድ ነው የሆነው። ክርክር ጭንቅላት ውስጥ አለ። ሐሳቡ 30 ዓመት ጭንቅላቱ እየተገዳደረው ነው የተቀመጠው። ነገር ግን ለእግዚአብሔር ክብር ይሰጥ ነበር። ይመለከታል፣ እውነቱን ይቀበላል። ነገር ግን ለእግዚአብሔር ክብር ይሰጣል። ምዕራፍ 1 ላይ ስትመለከቱ ባለፈው ያየነው እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላመሰግኑና ስላላከበሩት ይላል። አብርሃም ግን ከነዚህ አሕዛቦች ጠቅላላ ከነዚህ ዓለም ሁሉ የተለየው ምንድነው? እግዚአብሔርን ያከብራል። እግዚአብሔርን ማክበር ማለት እግዚአብሔርን መታዘዝና ማምለክ ነው። የሚለውን ነገር ማድረግ ነው። አምላክነቱን ችሎታው ማድረግ እንደሚችል እያመነ መከተል ነው፣ ምንም ነገር እንኳን ባይፈጸም። ስለዚህ የሰጠውን ክብሩን ለእግዚአብሔር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ትቶ መሄድ ይችል ነበር ወደ መጡበት። የዕብራውያን ጸሐፊ ምንድነው የሚለው? እንደው ምናልባት የዕብራውያን ጸሐፊ ሊያብራራ ይችላል። እንደዚህ ይላል፣ አንድ ነገር ይናገራል ምዕራፍ 11 ላይ ቁጥር 11 ከቁጥር 15 ላይ እንደዚህ ይላል፣ ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋል ይላል። ምክንያቱም ከላይ ስትመለከቱ እንደ ባህር ዳር አሸዋ የነበሩት የሞተን ሰው እንኳን ከሚመስለው ከአንዱ ተወለዱ ይላል። እነዚህ ሁሉ አምነው ሞቱ ይላል እና የሞተ ከሚመስለው ከአንዱ ነው የተወለዱት። እሱ ራሱ መመለስ ይችል ነበረ። አብርሃም ራሱ ወደ አባቱ አምልኮ መመለስ ይችል ነበር። ነገር ግን ያንን ጣዖት አላመልክም አለ። ጸና በእምነቱ፣ ተፈተነ፣ አለፈ። ከዛ ብቻ አይደለም፣ ከወለደም በኋላ እንኳን ለኔ መስዋዕት አድርጋለሁ። በእውነት ዛሬ አወቅኩ ማለት የጭንቅላት ዕውቀት አይደለም። አብርሃም እንደሚታዘዘው እግዚአብሔር ያውቃል። አወቅኩ ማለት እኔና አንተ የቅርብ ግንኙነትና ህብረት፣ በጠለቀ ህብረት ፈጠርን ነው። የአብርሃም ወዳጅ
ተባለ፣ የእግዚአብሔር ወዳጅ ተባለ። መቼ? ልጁን በሰጠ ጊዜ። ማወቅ ማለት የቀረበ ተራክቦ ማድረግ ነው። ለምሳሌ ባል ሚስቱን አወቃት ይላል መጽሐፍ ቅዱስ። በዕብራይስጥ ማወቅ ማለት የጭንቅላት አይደለም፣ የግንኙነት ቋንቋ ነው። ሚስቱን አላወቃትም ካለ ግብረ ሥጋ ግንኙነት አላደረገም ማለት። ተራክቦ የውስጥ ማንነትንና የውስጥ ልቡ ጋር ከእግዚአብሔር ጋር ሲገናኘው የእግዚአብሔር ወዳጅ ተባለ። ከተወለደም በኋላ አብርሃም ልጅ ካገኘ ተስፋ ቃሉን እንኳን ካገኘ በኋላ ይጓዝበት የነበረው ነገር አስደናቂ እምነት ነው። ማናችንም ማናደርገውን ነገር ነው ያደረገው። ስለዚህ ምን ተባለለት ነው የሚለው ቁጥር 22 ላይ። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። አሁን አብርሃም ጳውሎስ ምንድነው ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ብሎ ያውጃል። ይሄ አዋጅ ነው። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ምን አይነት እምነት ነው? እምነቱ አስደናቂ እምነት ነው። አንድ በያህዌ አመነ፣ በሚፈጥር አምላክ። ሁለተኛ ለሙታን ሕይወትን በሚሰጥ አምላክ። ሶስተኛ ተስፋውን መፈጸም የሚችል አምላክ፣ ከሌሎች አማልክት ሁሉ ይለያል። አራተኛ ለእግዚአብሔር ክብር የሚሰጥ። ይህም በማድረጉ እንደዚህ አይነት እምነት ከሆነ ይላል፣ በእንደዚህ አይነት እምነት አብርሃም ይሄኛው እምነቱ ነው እንጂ እንደ ጽድቅ የተቆጠረለት ሕግ ስለጠበቀ አይደለም ይላል። ለእግዚአብሔር ክብር መስጠት አለ። በእምነት ውስጥ መከራን ጸንቶ መቆም፣ ወደኋላ አለመመለስ አለ። ወደ ጣዖት አለመመለስ አለ። ጥርጣሬ መወገድ አለበት። የዚህ አይነት እምነት እንጂ አንዳንድ ጊዜ ቸርች ላይ ቆመን በቃ የዛ ቀን እጆቻችንን እናነሳለን፣ ዛሬ ድነሃል ምናምን ምናምን ተባብለን እንሄዳለን። ጥሩ ነው። ከኢየሱስ ክርስቶስ ጋር አስተዋውቀነዋል። ጥሩ ነው። ኢየሱስ ጌታ እንደሆነ፣ አምላክ እንደሆነ፣ ንጉስ እንደሆነ፣ ለሱ እንደሞተለት ተዋውቋል። እግዚአብሔር ይመስገን። ገና የትውውቅ ጊዜ ነው የሆነው። ነገር ግን ያ ሰው የሚያጸድቀው እምነት ጸንቶ የሚቆም እምነት እንደሆነ ከዚህ ከአብርሃም እንማራለን። ለዛ ነው ቁጥር 23 ላይ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን፣ ስለ ኃጢአታችን ስለ በደላችን አልፎ የተሰጠውን፣ እኛን ስለ ማጽደቅ የተነሳውን፣ ስለ ሙታን ትንሣኤ ነው። ልክ እንደ አብርሃም ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው። በኢየሱስ ስለምናምን አይደለም የሚለው እዚህ ላይ ከሙታን ባስነሳው ለምናምን ነው የሚለው። ከሙታን ያስነሳው ማን ነው? አብርሃም ያመነው ያህዌ ነው። ጉዲሶ ዝጋው፣ ጨርሻለሁ። ግድ የለም ዝጋው። ከሙታን ባስነሳው ስለምናምን ነው የሚለው። ከሙታን በሱ ነው ምናምነው። እኛ በአብርሃም አምላክ በአንዱ ያህዌ ነው ምናምነው። ስለዚህ ሕግን እናጸናለን። የእምነት ሕግ ነው የምናወራው። ሕጉ ከያህዌ በስተቀር ሌላ አምላክ አይኖር ይላል። እኛ ደግሞ ኢየሱስ ክርስቶስን ይሄ ያህዌ አስነስቶታል ብለን እናምናለን። ይህንን ኢየሱስ ክርስቶስን ለበደላችንና ለኃጢአታችን አልፎ ተሰጥቷል ብለን ይህንን ደግሞ የሰጠው እግዚአብሔር ራሱ ነው ብለን እናምናለን። ስለዚህ እግዚአብሔር ኢየሱስን አሳልፎ ሰጠ። እግዚአብሔር ኢየሱስን አስነሳው። ይሄ እግዚአብሔር ደግሞ ያህዌ ነው። ይሄ ያህዌ ደግሞ የአብርሃም አምላክ ነው። ሕጉ ደግሞ ይህንን ያህዌ እንድናመልክ ይናገራል። ከዚህ አምላክ በስተቀር ሌላ አምላክ አይኑራችሁ ይላል። ስለዚህ እምነታችን፣ የክርስትና እምነት ሕግን የሚያጸና ነው እንጂ የሚያፈርስ አይደለም። አንዱ እሱ ነው። ሁለተኛ እምነታችን ደግሞ የአብርሃምን ፈለጋ የሚከተል መሆን አለበት።
የእምነቱን ፈለጋ ደግሞ ለሚከተሉ ነው የሚለው። የእምነቱ ፈለጋ ምን አይነት እምነት ነው? አብርሃም እንትን ያለ አንደኛ ለሙታን ሕይወትን የሚሰጥ የሌለን እንዳለ አድርጎ የሚጠራ ፈጣሪ በሆነ፣ ሶስተኛ ተስፋውን መፈጸም የሚችል፣ አራተኛ አብርሃም እምነት ለእግዚአብሔር ክብር የሚሰጥ እግዚአብሔርን የማይጠራጥር ወደኋላ የማይመለስ ጸንቶ ሁኔታዎች ባይሞሉ ባይኮናወን ባይሆኑ እንኳን በእጅ የሚተዳሰስ ነገር ባይፈጠር እንኳን አጌነስት ሆፕ ተስፋ ባልሆነው ጊዜ ወይም ደግሞ ተስፋ በሌለበት ሰዓት ሁሉ ተስፋን ይዞ አመነ ነው። የዚህ አይነት እምነት ነው ጽድቅ ነው የሚቆጠረው። የሚያጸድቀው እምነት ይሄ ነው። እምነት ዝም ብሎ የአእምሮ ስምምነት አይደለም፣ የህይወት ጉዞ ነው። የህይወት ጉዞ ነው። ዝም ብሎ አንድ ቀን ተነስቶ አንድ ሰው ተነስቶ ዝም ብሎ በቃ ኢየሱስ ጌታ ነው ስላለ አምኗል አይደለም። የሚለውን ተከትሎታል ነው ወይ ነው ጥያቄው። ኢየሱስን ተከትሏል ወይ? ልክ አብርሃም እንደተከተለው ከዘመዶቹ እንደወጣው ጣዖታትን ጥሎ እንደወጣ የአሕዛብ አማልክትን ትቶ ወጥቶ እግዚአብሔርን ሲከተል የተነገረው ትንቢት የተነገረው ነገር ያየው ተስፋ እንኳን ባይፈጸምም እግዚአብሔርን እየታዘዘ የሚኖር ያ እምነት ነው የሚያጸድቀው። የእምነቱ ፈለግ ማለት ያ ነው። በዛ የእምነት መስመር ውስጥ ነው የሚገባው። ስለዚህ እኛም በእንደዚህ አይነት እምነት አብርሃም ያመነውን አምላክ ስለምናምን እሱ ደግሞ እንደዚህ ያደረገ ብለን ነው የምናምነው። ኢየሱስ ክርስቶስን ለበደላችን አሳልፎ ሰጠ፣ እኛን ለማጽደቅ ደግሞ ኢየሱስን አስነሳው ብለን ስለምናምን ጽድቅ ሆኖ ይቆጠርልናል ብሎ የመጀመሪያውን ክፍል ይደመድማል። ስለዚህ ሕግ አልፈረሰም። ሕግ ጸና በእምነት። መስዋዕቱ ኢየሱስ ነው። ከዛ ውጭ ያለው ነገር ሁሉ እግዚአብሔርን ማክበር ሕጉ ነው። እግዚአብሔርን አክብር ይላል። እምነት እግዚአብሔርን ያከብራል፣ ለእግዚአብሔር ክብር ይሰጣል። እምነት አንዳንድ ሰዎች ለእግዚአብሔር ክብር አይሰጡም፣ በኃጢአት ይኖራሉ፣ ግን የእምነት ሰዎች ነን ይላሉ። ለእግዚአብሔር ክብር እየተሰጠ ነው እምነት የሚኖረው። እግዚአብሔርን የማያከብር እምነት የአብርሃም ፈለግ አይደለም፣ መጽሐፍ ቅዱሳዊም አይደለም። እግዚአብሔርን የሚያከብር እምነት ሕግን ያጸናል። ሕግ ጸንቷል። ክርስቶስንም ስናምን ሕጉ የሚጠይቀውን መስዋዕት ስላሟላ በዛ መስፈርት መሰረት ዛሬ እኛ ድነናል። ክብር ለጌታ ይሁን። ጌታን እናመሰግናለን። የኢንተርኔት ችግር ነበረ። እሺ ዶክተር ሰዓት ወስጃለሁ። ኢንተርኔት እንትን ስላለ ጥያቄ ካለ ልጠይቁን ትችላላችሁ። አንድ ሁለት ጥያቄ መቀበል ይችላል፣ ያልገባችሁ ነገር ካለ። ኦኬ፣ ጥያቄ ከሌለ እንጸልይ። አዎ ዶክተር ተስፋዬ ሱሙ ተስፋዬ አቤት። ቅድም የተዘጋጀው መጽሐፍ ነው ሲባል ኔትወርክ አወዛግቦ በደንብ አልሰማውም። አዎ መጽሐፍ ሂደት ላይ ነው ያለው። እስከ ምዕራፍ 3 እስካሁን ድረስ ያለ ነው። አንድ መጽሐፍ አንድ ነው። ወደ ምናልባት አላቅም ወደ 200 ገጽ ምናምን የሚሆን መጽሐፍ እንትን ብለዋል። በእጃችሁ እንዲገባ ይደረጋል። ኦኬ እሺ። ጴጥሮስ ነው እጁን ያነሳው። ጥያቄ አለ ጴጥሮስ? አዎ እሺ ጥያቄ ጠይቀና።
200 ገጽ አገር አይደል እንዴ? ሄደዋል ማለት ነው። ማሩት ገና እስከ 3 ምዕራፍ ማለት ነው። ገና እሺ ጴጥሮስ ልሰማ አልቻልኩም። እንጸልይና እንጨርሳለን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ በተደረገልን መልካም ነገር ሁሉ ቅዱሱ መንፈስህ ጌታ ሆይ ማስተዋልን እንዲሰጠን በክርስቶስ ኢየሱስ ማመን ማለት ለእግዚአብሔር ክብርን መስጠት ነው። ይህን ማጽናት ነው። አሜን አሜን። ያህዌ አንድ አምላክ መሆኑን ለሱም ክብርን መስጠትን ነው ህጉም ያስተምረን። እምነትን ይህንን ነው የሚያስተምረውና እባክህን ጌታ ሆይ እንዳንታለል ጠብቀን። ቅዱሱ መንፈስህ እውነት ሁሉ እንዲመራን እያንዳንዳችን አንተን በመፍራትና በማክበር እንድናገለግልህ እንድንኖርልህ እንደዚሁም እንድናስተምር እንድትረዳን